አልከኝ ሚስትሩ። የሳሌም ንጉስ ነኝ ብለውት ነበር አረጋዊው። አንድ ንጉስ ከአንድ እረኛ ጋር ለምን መነጋገር ፈለገ ብሎ ጠየቃቸው። ብላቴናው ግራ እንደተጋባ በብዙ ምክንያቶች፣ ዋናው ግን እጣ ፈንታህን ማወቅ ስለተሳካልህ ነው እንበል። ብላቴናው የአንድ ሰው እጣ ፈንታ ምን እንደሆነ አያውቅም። ሁልጊዜም ልታሳካው የምትፈልገው ነገር ነው። ሁሉም ሰዎች ወጣቶች እያሉ እጣ ፈንታቸው ምን እንደሆነ ያውቃሉ። በወጣትነት ዘመናቸው ሁሉም ነገር ግልጽ፣ ሁሉም ነገር የሚቻል ይሆንላቸዋል። ማለም አይፈሩም። በህይወታቸው ተፈጽሞ ሊያዩት ስለሚፈልጉት ነገር ከመቃተትም አይቆጠቡም። ጊዜው እየገፋ ሲሄድ ግን የሆነ ምስጢራዊ ኃይል እጣ ፈንታቸውን እውን ማድረግ እንደማይችሉ ያሳምናቸዋል። አረጋዊው ከተናገሩት ነገር ብዙም የማረከው የለም። ሆኖም ምስጢራዊው ኃይል ምን እንደሆነ ማወቅ ፈልጓል። የነጋዴው ልጅ ስለዚህ ነገር ሲነግራት ትማረክለታለች። አሉታዊ የሚመስል ኃይል ቢሆንም እጣ ፈንታህን እንዴት እውን እንደምታደርግ ያሳይሃል። መንፈስህንና ፈቃደ ልብህን ያዘጋጅልሃል። ምክንያቱም በዚህ ምድር ላይ አንድ ታላቅ እውነት አለ። ማንም ሁን ማንም ወይም ምንም ስራ ምንም የሆነ ነገር ከልብ የምትፈልግ ከሆነ ፍላጎትህ የመጣው ከሁለንታ ነፍስ ነው። ያ መሻትህ በምድር ላይ ተፈጽሞ ዘንድ የተሰጠህ ተልእኮ ነው። የምፈልገው መጓዝ ወይም የአንድ የጨርቃ ጨርቅ ነጋዴ ልጅ ማግባት ቢሆንም እንኳ፣ አዎን ሀብትን መፈለግ ቢሆንም እንኳ፣ የሁለንታ ነፍስ ቀለብ የሰዎች ደስታ ነው። ደስታ ማጣታቸው፣ ቅናታቸውና ምቀኝነታቸውም ጭምር። እጣ ፈንታን እውን ማድረግ የአንድ ሰው ብቸኛው ግዴታው ነው። ሁሉም ነገሮች አንድ ናቸው። አንተ የሆነ ነገር ስትፈልግ ዓለም ሁሉም ታሳካው ዘንድ ሊተባበር ይነሳል። መሃላቸው ለአፍታ ጸጥታ ሰፈነ። አረጋዊው ቀድመው ተናገሩ። የበጎችን መንጋ መከተል ለምን ወደድክ? መጓዝ ስለምወድ። አረጋዊው በመደብሩ መስኮት ላይ የቆመውን ዳቦ ጋጋሪ ጠቆሙት። ሕፃን እያለ ያም ሰው መጓዝ ይፈልግ ነበር። ነገር ግን መጀመሪያ ዳቦ መጋገሪያውን ሊገዛና ገንዘብ ሊያጠራቅም ወሰነ። ከሸመገለ በኋላ ወደ አፍሪካ ሄዶ 1 ወር ሊሰነብት ነው። ሰዎች በፈለጉ ጊዜ የሚያልሙትን ነገር ማድረግ እንደሚችሉ አልተገነዘበም። እረኛ ለመሆን መወሰን ነበረበት አለ ብላቴናው። እሱንም አስቦት ነበር አሉ አረጋዊው። ሆኖም ዳቦ ጋጋሪዎች ከእረኞች ይልቅ ጠቃሚ ሰዎች ናቸው። ዳቦ ጋጋሪዎች ቤት አላቸው፣ እረኞች ግን በየሜዳው ነው የሚያድሩት። ወላጆችም ሴቶች ልጆቻቸውን ከእረኛ ይልቅ ለዳቦ ጋጋሪ መዳርን ይመርጣሉ። ስለ ነጋዴው ሴት ልጅ ሲያስብ ብላቴናው የሆነ ድንገተኛ ህመም ልቡ ላይ ተሰማው። መቼም እነሱ ከተማ ውስጥ ዳቦ ጋጋሪ መኖሩ አይቀርም። አረጋዊው ቀጠሉ። ወደፊት ሰዎች ስለ እረኞችና ዳቦ ጋጋሪዎች የሚያስቡት ነገር ከራሳቸው ዕጣ ፈንታዎች በልጦባቸው ይገኛል። አረጋዊው መጽሐፉን ገለጥ ገለጥ አድርገው አንዱን ገጽ ማንበብ ጀመሩ። ብላቴናው ሲጠብቃቸው ቆየና ልክ እሳቸው እንዳቋረጡት ሽማግሌውን አቋረጣቸው። ግን ለምንድን ነው ይህን ሁሉ የሚነግሩኝ? ምክንያቱም አንተ ዕጣ ፈንታህን እውን ለማድረግ እየሞከርክ ነው። አሁን ደግሞ ሁሉንም ነገር ወደ መተው ደረጃ እየደረስክ ነው። እና ሁሌም በዚህ ጊዜ ነው ሰዎች ዘንድ የሚመጡት? ሁሌም በዚህ መልኩ እገለጣለሁ። አንዳንዴ በመፍትሄ በተለይ በወሳኝ ጊዜያት ነገሮች በቀላሉ እንዲከሰቱ አመቻቻለሁ። የምሰራቸው ሌሎች ስራዎችም አሉ። ሰዎች ግን እኔ የሰራኋቸው መሆኑን አይገነዘቡም። አረጋዊው የማዕድን አውጪውን ምሳሌ ነገሩት። ከሳምንት በፊት የሆነ ታሪክ ነው። ማዕድን አውጪው ሁሉ ነገሩን ትቶ ኤመራልድ የተባሉትን የከበሩ ድንጋዮች ቆፍሮ ለማውጣት ተነሳ። ለ5 ዓመታት አንድ ወንዝ ውስጥ ኤመራልዶችን ፍለጋ በሺዎች የሚቆጠሩ ድንጋዮችን ሲመረምር ከረመ። አንድ ድንጋይ መመርመር ብቻ ሲቀረው ማዕድን ቆፋሪው በጣም ተስፋ ቆርጦ ሙከራውን ሊተወው የሚወስንበት ደረጃ ላይ ደረሰ። ሰውየው ሁለ ነገሩን ለዕጣ ፈንታው መስዋዕት አድርጓልና አረጋዊው ጣልቃ ሊገቡ ወሰኑ። ራሳቸውንም ወደ ድንጋይነት ቀየሩና ቆፋሪው እግር ስር ተንከባለው ወደቁ። ቆፋሪው 5 ዓመት ያለ ፍሬ መልፋቱ አበሳጭቶት ነበርና ይህን እግሩ ስር የወደቀ ድንጋይ በኃይል ሲወረውረው ይሄድና ያረፈበትን ድንጋይ ይሰብረዋል። በተሰበረው ድንጋይ ውስጥ በዓለም በውበቱ ወደር የማይገኝለት ኤመራልድ ተገኘ። ሰዎች ስለ መኖሪያ ዓላማቸው ምንነት ቶሎ ያውቃሉ አሉ አረጋዊው በምሬት። ለዚህ ይሆናል ቶሎ ተስፋ የሚቆርጡበት። ሆኖም ዕጣ ፈንታ ሁሌም እንዲሁ ነው።
ብላቴናው ስለተደበቀው ሀብት አረጋዊው መናገራቸውን አስታወሳቸው። ስለ ራስህ ድብቅ ሀብት ማወቅ ከፈለግህ ከበጎችህ 1/10 ልትሰጠኝ ይገባል። የድብቅ ሀብቴ 1/10ስ? ሽማግሌው የተከፉ መሰሉ። እጅ ላይ ባላስገባኸው ነገር ቃል መግባት ከጀመርክ እሱን ፈልጎ የማግኘት መሻትህን ታጠዋለህ። ብላቴናው ከሀብቱ ከ10 እጁን ለአንዲት ጂፕሲ ሊሰጣቸው ቃል መግባቱን ለአረጋዊው ነገራቸው። ጂፕሲዎች ሰዎች ይህን እንዲያደርጉላቸው ማሳመን ይችሉበታል። አረጋዊው በረጅሙ ተነፈሱ። ለማንኛውም በህይወት ውስጥ እያንዳንዱ ነገር ዋጋ እንደሚያስከፍል ማወቅህም ጥሩ ነው። የብርሃን ሰራዊቶች ሊያስተምሩ የሚሞክሩት ይህንኑ ነው። አረጋዊው መጽሐፉን መለሱለት። ነገ በዚሁ ጊዜ የመንጋህን 1/10 አምጣልኝ። ከዚያ ድብቅ ሀብትህን እንዴት እንደምታገኝ እነግርሃለሁ። ደህና ዋል። በአደባባዩ አንድ ጥግ በኩል ተሰወሩ። ብላቴናው መጽሐፉን መልሶ ለማንበብ ሞከረ። ማተኮር ግን አቃተው። አረጋዊው ልክ መሆናቸውን በማወቁ ተጨንቋል፣ ተናዷልም። ወደ ዳቦ ቤቱ ሄዶ ቁራሽ ዳቦ ገዛ። አረጋዊ የነገሩትን ለጋጋሪው ልንገር አልንገር ብሎ እያመነታ አንዳንድ ጊዜ ነገሮችን ባሉበት መተው ይሻላል ብሎ አሰበና ምንም ላለመናገር ወሰነ። የሆነ ነገር ቢነግረው ኖሮ ጋጋሪው ሁሉንም ነገር ለመተው በማሰብ ተከታዮቹን 3 ቀናት ያጠፋቸው ነበር። ነገሮች የተቃኑለት ቢሆንም እንኳ ብላቴና ጋጋሪው ላይ እንዲህ አይነት ጭንቀት መፍጠር አልፈለገም። ስለዚህም ከተማው ውስጥ መዞር ጀመረና የከተማው መግቢያ መውጫ በሮች ጋር ደረሰ። በመስኮቷ በኩል ሰዎች ወደ አፍሪካ መሄጃ ትኬት የሚገዙባት ትንሽዬ ህንጻ አለች። እሱ ደግሞ ግብጽ አፍሪካ ውስጥ መሆኗን ያውቃል። ምን ልታዘዝ? በውስጥ በኩል ያለ አንድ ሰው በመስኮት ጠየቀው። ነገ ተመልሼ መጣ ይሆናል አለው ብላቴናው ከመስኮቱ እየራቀ። አንዷን በጉን ቢሸጥ እንኳን ለትኬት መግዣ ይበቃዋል። ሀሳቡ ፍርሃት ለቀቀበት። ሌላ ህልመኛ አለ ትኬት ሻጩ ለረዳቱ። እየራቃቸው የነበረውን ይህን እረኛ እየተመለከተ ለጉዞ የሚሆኑ በቂ ገንዘብ የለውም። ብላቴናው ትኬት መሸጫው ጋር ቆሞ በጎቹን አስታውሶ ነበርና ወደ በግረኝነቱ መመለስ እንዳለበት ወስኗል። በ2 ዓመት ውስጥ ስለ እረኝነት ሁሉን ነገር ተምሯል። የበጎችን አሸላለት፣ ለእርጉዞች እንክብካቤ መስጠትና በጎቹን ከተኩላዎች እንዴት መጠበቅ እንዳለበት አውቋል። በመላው አንዳሉዚያ በጎቹን የት እንደሚያሰማራቸውም ያውቃል። እያንዳንዱ በግ ምን ያህል እንደሚያወጣም ያውቃል። በጣም ረጅሙን መንገድ መርጦ ወደ ጓደኛው ጋጣ ለመሄድ ወሰነ። የከተማውን ግንብ እያለፈ እያለ ጉዞውን አቋረጠና ወደ ግንቡ ጫፍ ወጣ። እዚህ ሆኖ አፍሪካን በርቀት ማየት ይችላል። ሙሮች መላዋን ስፔንን ለመውረር የመጡት በዚህ ስፍራ መሆኑን የሆነ ሰው ነግሮታል። እዚህ ከፍታ ላይ ሆኖ ከአረጋዊው ጋር የተቀመጠበትን ድድ ማስጫ ጨምሮ ከተማዋን ሙሉ በሙሉ ማየት ይችላል። አረጋዊውን ያገኘሁባት ሰዓት የተረገመች ትሁን ብሎ አሰበ። እዚህ ከተማ የመጣው ህልም ፈቺዋን አሮጊት ለማግኘት ብቻ ነበር። አሮጊቷም ሆኑ ሽማግሌው በእሱ እረኝነት አልተማረኩም። እነሱ በነገሮች ማመን ካቆሙ የቆዩ ነጠላ ግለሰቦች ናቸው። እረኞች ከበጎቻቸው ጋር ቁርኝት እንደሚፈጥሩ አልገባቸውም። እሱ ስለ እያንዳንዱ በግ ሁሉንም ነገር ያውቃል። የትኞቹ ሽባዎች እንደሆኑ፣ የትኛዋ ከ2 ወር በፊት እንደወለደች፣ የትኛዋ ይበልጥ ሰነፍ እንደሆነ ሁሉ ያውቃል። እንዴት እንደሚሸልታቸውና እንዴት እንደሚያርዳቸውም ያውቃል። ቢተዋቸው ይጎዳሉ። ነፋሱ መንፈስ ጀመረ። ነፋሱ ሙሮችን በምስራቅ ሜዲትራኒያን ከሚገኘው ሌቫንት ይዟቸው እንደመጣ ስለሚታመን ሰዎች ሌቫንተር ብለው የሚጠሩት ነፋስ መሆኑን አውቆታል። የሌቫንተር ኃይል በረታ። ብላቴናው አሁን በበጎቼና በድብቅ ሀብቴ መሃል ሆኛለሁ ሲል አሰበ። ካለውና እንዲኖረው ከሚፈልገው አንዱን መምረጥ አለበት። ደግሞም የነጋዴው ልጅ አለች። እሷ የእሱ ጥገኛ አይደለችምና የበጎቹን ያህል አታሳስበውም። ምናልባትም እኮ አታስታውሰው ይሆናል። ከእሱ ጋር የተገናኙበት ቀን ለእሷ እያንዳንዱ ቀን ተመሳሳይ ነው። እያንዳንዱ ቀን ከቀጣዩ ቀን ጋር ተመሳሳይ የሚሆነው ደግሞ ሰዎች በሕይወታቸው በየቀኑ ፀሐይ በወጣች ቁጥር የሚያጋጥሟቸውን ደግ ነገሮች ማወቅ ሲሳናቸው ነው። አባቴን፣ እናቴንና የከተማዬን ግንብ ከኋላ አይትቻቸዋለሁ። የእኔን መራቅ ለምደውታል። እኔም እንደዛው። በጎቹም አብሬያቸው አለመሆኔን ይለምዱታል ሲል አሰበ ብላቴናው።
የተቀመጠበት ሆኖ እዚያ የህዝብ መሰብሰቢያ አደባባይ ላይ ሰዎች ዳቦ ቤት ሲገቡና ሲወጡ ይታየዋል። እሱና አረጋዊው ተቀምጠውበት የነበረው አግዳሚ ወንበር ላይ አንድ ወንድና አንዲት ሴት ተቀምጠው አየ። ወጣቶቹ ሲሳሳሙም ተመለከተ። ያጋጋሪ አለ ለራሱ። ሐሳቡን ሳይጨርስ ተወው። የሌቫንተር ጉልበት እየጠነከረ ነው። ግፊቱ ፊቱ ላይ ተሰማው። ያ ነፋስ አሁን ሙሮችን አምጥቷቸዋል። ሆኖም የበረሃውንና በአይን እርግብ የተሸፈኑ ሴቶችን መዓዛም ይዞ ይመጣል። የማይታወቀውን ወይም ወርቅን ፍለጋ ወይም ለጀብድ የተጓዙ ወይም ፒራሚዶችን ፍለጋ የሄዱ ወንዶችንም ላብና ህልሞችን ይዞ መጥቷል። ብላቴናው በነፋሱ ነፃነት ቀና። ደግሞም እሱ ራሱም ተመሳሳይ አይነት ነፃነት ሊኖረው እንደሚችል ታየው። የነጋዴው ልጅ እንዲሁም የአንዳሉዚያ መስኮች ወደ ዕጣ ፈንታ የሚመሩት ደረጃዎች ብቻ ናቸው። ብላቴናው በተከታዩ ቀን እኩለ ቀን ላይ ከአረጋዊው ጋር ተገናኘ። 6 በጎች ይዞላቸው መጥቷል። ገርሞኛል አለ ብላቴናው። ጓደኛ የቀሩትን በጎች በሙሉ ወዲያው ገዛኝ። ሁሌም እረኛ ለመሆን ያለም እንደነበርና ይህም ጥሩ ንግር እንደሆነ ነገረኝ። ሁሌም እንዲሁ ነው አሉ አረጋዊው። ለእገዛ የመመረጥ መርህ ይባላል። ካርታ ለመጀመሪያ ጊዜ ስትጫወት ብዙ ጊዜ ታሸንፋለህ። የጀማሪ እድል ይባላል። ለምን እንዲህ ይሆናል? ምክንያቱም እንዲህ ዕጣ ፈንታህን እውን ታደርግ ዘንድ የሚሻ ኃይል አለ። ፍላጎትህን በስኬት ጣዕም ይቀሰቅስብሃል። አረጋዊው በጎቹን መመርመር ጀመሩ። እናም አንደኛው በግ ሽባ መሆኑን ተረዱ። ብላቴናው በጉ ከመንጋው መሃል ብልሁና ብዙ ሱፍ የሚያስገኘው በግ በመሆኑ ሽባነቱ እንደማያሳስብ አብራራላቸው። ሀብቱ የት ነው ያለው? ግብጽ ውስጥ ነው፣ ፒራሚዶቹ አቅራቢያ። ብላቴናው ተናደደ። አሮጊቷም እንዲሁ ነበር ያሉት። እሳቸው ግን ምንም አላስከፈሉትም። ሀብቱን ለማግኘት ንግሮችን መከተል አለብህ። እግዚአብሔር ለሁሉም ሰው ሊከተለው የሚገባውን መንገድ አዘጋጅቶለታል። እሱ ላንተ የተወልህን ንግሮችን ማንበብ ብቻ ነው ያለብህ። ብላቴናው ሊናገር ሲል አንዲት ቢራቢሮ በእሱና በሽማግሌው መሃል ብር ብላ አለፈች። ቢራቢሮዎች ጥሩ ንግሮች ስለመሆናቸው አያቱ የነገሩትን አስታወሰ። ልክ እንደ ዋዝንቢትና ተስፋ እንደማድረግ፣ ልክ እንደ እንሽላሊትና እንደ ባለ 4 ቅጠሉ ሰንበሌጥ። ልክ ነው አሉ አረጋዊው የብላቴናውን ሐሳብ አንብበውበት። ልክ አያትህ እንዳስተማሩ እነዚህ ጥሩ ንግሮች ናቸው። አረጋዊው ኮፍያቸውን አነሱት። ብላቴናው ባየው ነገር ከዋለ። አረጋዊው ከወርቅ የተሰራ በከበረ ድንጋዮች ያጌጠ የደረት ጥሩር ለብሰዋል። ብላቴናው ትናንት ያየውን ብርሃን አስታወሰ። እውነትም ንጉሥ ናቸው። ሌቦች እንዳያስቸግሯቸው ይሆናል ራሳቸውን የለወጡት። እንካነኝህን አሉ አረጋዊው በጥሩሩ መሃል ላይ ተቀምጠው የነበሩትን አንድ ነጭና አንድ ጥቁር ድንጋዮች ለእሱ እያቀበሉ። ኡሪምና ቱሚም ይባላሉ። ጥቁሩ አዎንታን፣ ነጩ ደግሞ አሉታን ያመለክታሉ። ንግሮችህን ማንበብ ስትቸገር እነዚህ ያግዙሃል። ሁሌም አንድ ተጨባጭ ጥያቄ ጠይቅ። ሆኖም የምትችል ከሆነ የራስህን ውሳኔ ወስን። ሀብቱ ያለው ፒራሚዶቹ ጋር ነው። ይህንን ታውቃለህ። 6ቱን በጎች ያስከፈልኩ ግን መወሰን እንድትችል ስለረዳሁ ነው። ብላቴናው ድንጋዮችን ቦርሳው ውስጥ ጨመራቸው። ከዚህ በኋላ ውሳኔው የራሱ ነው። የምትደራደረው ስለ አንድ ነገር ብቻ መሆኑን አትዘንጋ። የንግሮችን ቋንቋ አትዘንጋ። ከሁሉም በላይ ደግሞ ዕጣ ፈንታህን እስከ መደምደሚያው ድረስ መከተልን አትርሳ። ከመሄዴ በፊት ግን አንዲት ትንሽዬ ታሪክ ብነግርህ እወዳለሁ። አንድ የሱቅ ጠባቂ ልጁን ስለ የደስተኝነት ምስጢር ተምሮ እንዲመጣ ወደ አንድ ጠቢበ ጠቢባን ይልከዋል። ልጅየውም በበረሃው ለ40 ቀናት ከተዘዋወረ በኋላ በአንድ ተራራ ላይ ከፍ ብሎ የተገነባ ግዙፍ የቤተ መንግስት አጥር ግቢ ደረሰ። እዚህ ነበር ጠቢቡ ሰው የሚኖረው። እናም በገድል በቅድስና ራሱን የለየ ሰው በማግኘት ፈንታ ገና የግንቡን አጥር አልፎ ወደ ዋናው ክፍል ሲገባ የንቦች ቀፎ ውስጥ ያለውን አይነት ሽርጉድ አጋጠመው። ነጋዴዎች ይመጣሉ ይሄዳሉ። በየጥጋ ጥጉ ሰዎች ያወራሉ። አነስ ያለ ኦርኬስትራ ለስላሳ ሙዚቃ ይጫወታል። ደግሞም በዚህ አካባቢ በጣፋጭነታቸው ወደር የማይገኝላቸው ምግቦች በያዙ ትሪዎች የተሸፈነ ጠረጴዛም አለ። ጠቢቡ ከእያንዳንዱ ሰው ጋር ስለሚነጋገር
ልጁ እሱን የማናገር ተራ እስኪደርሰው ለ2 ሰዓታት ያህል መጠበቅ ነበረበት። ጠቢቡ ልጁ ስለመጣበት ምክንያት ያቀረበለትን ገለጻ በጥሞና አዳመጠው። ነገር ግን የደስተኝነትን ምስጢር ለማስረዳት ለጊዜው ጊዜ እንደሌለው ነገረው። ልጁ ቤተ መንግስቱን ጎብኝቶ በ2 ሰዓት ውስጥ እንዲመለስም ሐሳብ አቀረበለት። ጠቢቡ 2 ጠብታ ዘይት የያዘ የሻይ ማንኪያ ለልጁ እየሰጠው በጉብኝት ወቅት ታዲያ አንድ ነገር እንድታደርግልኝ እፈልጋለሁ አለው። በሄድክበት ሁሉ ይህን ማንኪያ ዘይቱን ሳታፈስ ይዘህ ተመለስ። ልጁ አያሌዎቹን የቤተ መንግስቱን የመወጣጫ ደረጃዎች አይኑን ከማንኪያው ላይ ሳይነቅል መውጣትና መውረድ ጀመረ። ከ2 ሰዓታት በኋላ ጠቢቡ ወደ ነበረበት ክፍል ተመለሰ። እሺ አለ ጠቢቡ፣ በግብር አዳራሽ ውስጥ የተሰቀሉትን የፐርሺያ ጥልፎች አይታቸዋል? ቤተ መጻሕፍቴ ውስጥ ያሉትን ውብ ብራናዎችስ ልብ ብላቸዋል? ልጁ አፈረ። ምንም እንዳላስተዋለም ተናዘዘ። ሐሳቡ ሁሉ ያረፈው በአደራ የተሰጠውን ዘይት ከመደፋት ማዳን ላይ ነበር። እንግዲያውስ ሂድና በእኔ ዓለም ውስጥ ያሉትን አስደሳች ነገሮች ተመልከት አለው ጠቢቡ። የአንድን ሰው ቤቱን ሳታይ ሰውየውን ማመን አትችልም። ልጁ እፎይ ብሎ ማንኪያውን ይዞ ቤተ መንግስቱን መዞር ጀመረ። አሁንስ በጣሪያዎቹና በግድግዳዎቹ ላይ ያሉትን የሥነ ጥበብ ፍሬዎች አስተዋለ። የአትክልት ስፍራውን፣ በዙሪያ ያሉትን ተራሮች፣ የአበቦቹን ማማር እንዲሁም ሁሉ ነገር የተመረጠበትን የማጣጣም ብቃት ሁሉ አስተዋለ። ወደ ጠቢቡ ሲመለስ ያየውን ነገር እያንዳንዱን በዝርዝር ለጠቢቡ ነገረው። ታዲያ በአደራ የሰጠው ዘይት የት አለ ብሎ ጠቢቡ ጠየቀው። የያዘውን ማንኪያ ሲመለከት ዘይቱ የለም። እንግዲህ አንድ ምክር ብቻ ነው ልሰጥህ የምችለው አለው ጠቢበ ጠቢባኑ። የደስተኝነት ምስጢሩ የዓለምን አስደሳች ነገሮች በሙሉ መመልከት፣ ነገር ግን ማንኪያው ላይ ያለውን ዘይት አለመዘንጋት ነው። እረኛው ምንም አልተናገረም። አዛውንቱ ንጉሥ የነገሩት ታሪክ ገብቶታል። አንድ እረኛ መጓዝ ይፈልግ ይሆናል። ይጓዝ፣ ነገር ግን በጎቹን መዘንጋት የለበትም። አረጋዊው ብላቴናውን ተመለከቱት። 2 እጆቻቸውን አቆላልፈው ብዙ ያልተለመዱ እንቅስቃሴዎችን በብላቴናው ራስ ላይ ያከናወኑ። ከዚያ በኋላ እረኛው በጎቹን ይዞ ሄደ። በታሪፋ የመጨረሻው ከፍ ያለ ስፍራ ላይ በሙሮች የተገነባ የድሮ ምሽግ አለ። ጫፉ ላይ የወጣ ሰው አፍሪካን ማየት ይችላል። መልከጼዴቅ የሳሌሙ ንጉሥ በዚህ ከሰዓት የምሽጉ ግንብ ላይ ተቀምጠው ስለነበር የሌቫንተር ግፊት ፊታቸው ላይ ይሰማቸዋል። ከአዲሱ ባለቤታቸውና ከአዲሱ ሁኔታ ጋር መላመድ ያቃታቸው በጎች ግራ ተጋብተዋል። እነሱ የሚፈልጉት ምግብና ውሃ ብቻ ነው። መልከጼዴቅ ከወደቡ የምትወጣውን አንዲት ትንሽ መርከብ ተመለከቱ። ልክ 1/10ኛ ክፍያውን ከተቀበሉት በኋላ አብርሃምን ፈጽሞ እንዳላዩት ሁሉ ብላቴናውን ከእንግዲህ ፈጽሞ አያዩትም። ስራቸው ይሄው ነው። አማልክቱ ጣፈንታ የላቸውምና መሻቶችም ሊኖሯቸው አይገባም። እኒህ የሳሌም ንጉሥ ግን ብላቴናው እንዲቀናው አብዝተው ተመኙ። ስሜን ቶሎ ሊረሳው መቻሉ ደግ አይደለም ሲሉ አሰቡ። ደግሜ ብነግረው ይሻል ነበር። ስለ እኔ በተናገረ ቁጥር እኔ መልከጼዴቅ ንጉሠ ሳሌም መሆኔን ይገልጽ ነበር። ሰማያቱን ተመለከቱ። እፍረት ነገር እየተሰማቸው እንዲህም አሉ። ጌታዬ ሆይ እንደተናገርከው ዓለም ሁሉ የከንቱ ከንቱ መሆኑን አውቃለሁ። ነገር ግን ሽማግሌ ንጉሥ በመጠኑም ቢሆን በራሱ ሊኮራ የተገባ ነው። አፍሪካ የተለየች ናት ሲል አሰበ ብላቴናው። በታንጊየር ጠባብ ጎዳናዎች ዳር ካያቸው ቡና ቤቶች ጋር የሚመሳሰል ቡና ቤት ውስጥ ተቀምጧል። አንዳንዶቹ ሰዎች እየተቀባበሉ ትላልቅ ፒፓዎችን ያጨሳሉ። በጥቂት ሰዓታት ውስጥ ወንዶች እጅ ለእጅ ተያይዘው፣ ሴቶቹ ደግሞ ፊታቸውን ተሸፋፍነው ሲተላለፉ፣ ቀሳውስቱ ማማዎች ላይ እየወጡ ሲቀድሱ፣ በአቅራቢያው የነበሩት ሰዎች ሁሉ ተንበርክከው ግንባራቸውን መሬት ሲያስነኩ ተመለከተ። የአረማውያን ልማድ አለ ለራሱ። በልጅነቱ ቤተ ክርስቲያን ውስጥ ቅዱስ ሳንቲያጎ ማታሞሮስ ሰይፉን መዞ በነጩ ፈረሱ ላይ ተቀምጦ ከስሩ እንደነዚህ ያሉ ሰዎች ተንበርክከው ማየቱን አስታወሰ። ብላቴናው ሆዱን ባርባር አለው። ከፍተኛ ብቸኝነትም ተሰማው። የአረማውያኑ መልክ ክፉዎች መሆናቸውን ነገረው። ከዚህም በላይ ለጉዞ ሲጣደፍ አንድ ወሳኝ ጉዳይ ዘንግቷል። እዚህ ሀገር አረብኛ ብቻ ነው የሚነገረው። ይሄ ከሀብት ፍለጋ ጉዞው ሊያዘገይ የሚችል ጉዳይ ነው። የቡና ቤቱ ባለቤት ወደ እርሱ ሲጠጋ ከጎን ያለው ጠረጴዛ ላይ ያለውን አይነት መጠጥ አዘዘ።
ሲመጣ መጠጡ መራራ ሻይ ነው። ብላቴናው ወይን ይሻለኝ ነበር አለ። ሆኖ ይሄ አሁን አያስጨንቀውም። የሚያሳስበው ድብቅ ሀብቱና እሱን የሚያገኝበት መንገድ ብቻ ነው። ከበጎቹ ሽያጭ በቂ ገንዘብ አግኝቷል። ደግሞም ገንዘብ ካለ የሆነ ተአምር እንደሚኖር ያውቃል። ገንዘብ ያለው ሰው ፈጽሞ ብቸኛ አይሆንም። ብዙ ሳይቆይ ምናልባትም በጥቂት ቀናት ውስጥ ፒራሚዶቹ ጋር ሊደርስ ይችላል። ከወርቅ የተሰራ የደረት ጥሩር የለበሱ አዛውንት መቼም ለ6 በግ ብለው አይዋሹም። አረጋዊው ሰው ስለ ምልክቶችና ስለ ንግሮች ተናግረው ነበር። ብላቴናው መንገዱን ሲያቋርጥ ስለ ንግሮች አሰበ። አረጋዊው ስለሚናገሩት ነገር ያውቃሉ። ብላቴናው ራሱም ቢሆን በአንዳሉዚያ መስኮች ያሳልፍ በነበረ ጊዜ መሬቱንና ሰማዩን በማየት ብቻ የትኛውን አቅጣጫ መከተል እንዳለበት ያውቅ ነበር። የሆነች ወፍ አለች። የእሷ በአካባቢው መታየት እባብ በአቅራቢያው አለ ማለት ነው። የሆነ ባለ አበባ ተክል ደግሞ አለ። የእሱ መገኘት እዚያ አካባቢ ውሃ መኖሩን ያመለክታል። በጎቹ እንዲህ ያለውን መረዳታቸውን አስተምረውታል። እግዚአብሔር በጎቹን የሚመራቸው ከሆነ ሰውንም ይመራዋል ብሎ አሰበ። ሐሳቡ ጥሩ ስሜት ፈጠረለት። የሻዩን ምሬት የቀነሰ መሰለው። ማነህ አንተ? በስፓኒሽ ቋንቋ የሚጠይቅ ድምፅ ሰማ። ብላቴናው ፎይታ ተሰማው። ስለ ንግር እያሰበ እያለ የሆነ ሰው መጣለት። እንዴት ስፓኒሽ ልትናገር ቻልክ? ጠየቀው። መጤው ሰው የምዕራባውያንን ልብስ የለበሰ ወጣት ነው። ከብላቴናው ጋር የእድሜም የቁመትም እኩያ ይመስላል። አብዛኛው የዚህ ሀገር ሰው ስፓኒሽ ይናገራል። ከዚህ ስፔን የ2 ሰዓት መንገድ ብቻ እኮ ነው የሚያስኬድህ። ተቀመጥና የሆነ ነገር ልጋብዝህ አለው ብላቴናው። እስኪ ለእኔም 1 ብርጭቆ ወይን እዘዝልኝ። ይህን ሻይ አልወደድኩትም። እዚህ ሀገር ወይን የለም ወጣቱ ተናገረ። ሃይማኖቱ ወይን መጠጣትን ይከለክላል። ከዚያም ብላቴናው ወደ ፒራሚዶቹ መሄድ እንዳለበት ለወጣቱ ነገረው። ስለ ሀብቱ ሊነግረው ብሎ ለጥቂት ነው ካፉ የመለሰው። ቢነግረው ኖሮ አረቡ ልውሰድህና የተወሰነውን አካፍለኝ ማለቱ አይቀርም ነበር። በእጅ ያልገባን ነገር ስለመስጠት አረጋዊው የነገሩትን አልረሳም። የምትችል ከሆነ ብትወስደኝ ደስ ይለኛል። የመሪነትህን ዋጋ ከፍላለሁ። እዚያ እንዴት እንደሚኬድ ታውቃለህ? አዲሱ ሰው ጠየቀ። የቡና ቤቱ ባለቤት አጠገባቸው ቆሞ ንግግራቸውን በአንክሮ እንደሚያዳምጥ አስተዋለ። የሰውየው ሁኔታ ምቾት አልሰጠውም። ሆኖም መሪ አግኝቷልና እድሉን ለማስመለጥ አልፈለገም። የሰሃራ በረሃን ማቋረጥ ይኖርብሃል አለ ወጣቱ። ለዚያ ደግሞ ገንዘብ ያስፈልግሃል። በቂ ገንዘብ ይኑር አይኑር ማወቅ አለብኝ። ጥያቄው እንግዳ ሆነበት። ቢሆንም አረጋዊውን አምናቸዋል። እሳቸው የሆነ ነገር ስትፈልግ ዓለም ሁሉ ታሳካው ዘንድ ሊተባበርህ ይነሳል ብለውታል። ገንዘቡን ከቦርሳው አወጣና ለወጣቱ አሳየው። የቡና ቤቱ ባለቤትም ወደ እነሱ ቀርቦ ተመለከተ። ሁለቱ ሰዎች በአረብኛ ተነጋገሩ። ባለቡና ቤቱ የተበሳጨ ይመስላል። እንውጣ አለ አዲሱ ሰው። እንድንወጣ ልትፈልጋል? ብላቴናው ፎይታ ተሰማው። ሊከፍል ተነሳ። ባለቤቱ ግን ይዞት ብስጭጭት እያለ ያናግረው ጀመር። ብላቴናው ጠንካራ ነው። ሊበቀለው ፈለገ። ሆኖም ያለው ሰው ሀገር ነው። አዲሱ ጓደኛው ባለቤቱን ወደ ጎን ገፋውና ብላቴናውን እየጎተተው ወጣ። ገንዘብን ሊወስድብህ ፈልጎ ነው አለው። ታንጊየር እንደተቀረው አፍሪካ አይደለችም፣ ወደብ ናት። ሁሉም ወደቦች ደግሞ የየራሳቸው ሌቦች አሏቸው። ብላቴናው አዲሱን ጓደኛውን አመነው። በአደገኛ ሁኔታ ውስጥ ረድቶታል። ገንዘቡን አወጣና ቆጠረው። ነገ ፒራሚዶቹ ጋር መድረስ እንችላለን አለ ወጣቱ ገንዘቡን እየወሰደ። ነገር ግን 2 ግመሎች መግዛት አለብኝ። በታንጊየር ጠባብ ጎዳናዎች አለፉ። በየቦታው የተለያዩ ዕቃዎች የሚሸጡባቸው መደብሮች አሉ። ትልቁ የመገበያያ ሜዳ ጋር ደረሱ። እልፍ አእላፍ ገበያተኞች ይከራከራሉ፣ ይገዛሉ፣ ይሸጣሉ። አትክልቶች ከዶማዎች ጋር፣ ምንጣፎች ከትንባሆ ጋር ለሽያጭ ቀርበዋል። ብላቴናው ግን አይኑን ከአዲሱ ጓደኛው ላይ ፈጽሞ አልነቀለም። ገንዘቡን ሰጥቶታል። እንዲመልስለት ሊጠይቀው አሰበና ወዳጅነታቸውን እንዳያበላሸው ሰግቶ ተወው። ምክንያቱም የዚህም ባዕድ ሀገር ሰዎች አመል አያውቀውም።
በአይኔ እከታተለዋለሁ አለ ለራሱ። እሱ ከጓደኛው በጥንካሬ እንደሚሻል ያውቃል። በድንገት በዚያ ወከባ መሃል እስከ ዛሬ ካያቸው ሁሉ በውበቷ የምታስደንቅ ጎራዴ ተመለከተ። ስስ የብር ክፈፍ የተሰራላት፣ እጀታዋ ጥቁር ሆኖ በከበሩ ድንጋዮች ያጌጠ ነው። ብላቴናው ከግብጽ ሲመለስ እንደሚገዛት ለራሱ ቃል ገባ። እስኪ የዚያም መደብር ባለቤት የጎራዴዋን ዋጋ ጠይቀው አለ ጓደኛውን። ጎራዴዋ ላይ ሲያተኩር ለጥቂት ሰከንዶች ፈዞ እንደነበረ ተገነዘበ። ድንገት ደረቱ የተጫናት ይመስል ልቡ ተጨነቀች። ዞሮ ማየት ፈራ። ምን እንደሚገጥመው ያውቃልና ያቺን ውብ ጎራዴ መመልከቱን ቀጠለ። ወደ ኋላው መመልከት ድፍረት እስኪያገኝ ድረስ። በዙሪያው ያለው ላይታች የሚሉ የሚጮሁና የሚገበያዩ ሰዎች፣ የማያውቃቸው ምግቦች መዓዛ ያለበት ገበያ ነው። ጓደኛውን ግን የትም ሊያገኘው አልቻለም። ከጓደኛው ጋር በአጋጣሚ እንደተጠፋፉ ማመን ፈለገ። ስለዚህም ባለበት ቆይቶ እስኪመጣ ድረስ ሊጠብቀው ወሰነ። እየጠበቀው እያለም አንድ ቄስ በአቅራቢያው ወዳለ ማማ ወጣና መቀደስ ጀመረ። ገበያተኛው ሁሉ በጉልበቱ ተንበርክኮ በግንባሩ መሬት ላይ ተደፍቶ ቅዳሴውን ተቀበለው። ከዚያም ልክ እንደ ሰራተኛ ጉንዳኖች ሁሉም ጊዜያዊ መደብሮቻቸውን አፈራርሰው ሄዱ። ፀሐይዋም እንደነሱ መሄድ ጀመረች። ብላቴናው ለጥቂት ጊዜ እንቅስቃሴዋን ተከታተለ፣ በገበያው ዙሪያ ባሉት ነጫጭ ቤቶች ጀርባ እስክትሰወር ድረስ። የዚያኑ ቀን ማለዳ ፀሐይዋ ስትወጣ እሱ 60 በጎች ያሉት አንዲትን ኮረዳ ለማግኘት የጓጓረኛ ነበር። በዚያ ማለዳ በለመዳቸው መስኮች ሲያልፍ ወደፊት ምን እንደሚያጋጥመው ያውቅ ነበር። አሁን ግን ፀሐይዋ መጥለቅ ስትጀምር እሱ ያለው በባዕድ ምድር ባዕድ ሆኖ ቋንቋውን እንኳን መረዳት በማይችልበት የሰው ሀገር ነው። እረኝነቱ አብቅቷል፣ ደግሞ ምንም የለውም። እንደገና ከአዲስ ልጀምር ቢል እንኳን ገንዘብ የለውም። ይህ ሁሉ የሆነው ጀንበር ወጥታ እስክትጠልቅ ባለው ጊዜ ነው ብሎ አሰበ። ለራሱ አዘነ። ህይወቱ በድንገት በአስከፊ ሁኔታ በመለዋወጡም ሰቆቃው ከፋበት። ማልቀስ በመፈለጉ እፍረት ተሰማው። በበጎቹ ፊት እንኳን አንብቶ አያውቅም። ነገር ግን ገበያው ባዶ ነው። ስለዚህም አነባ። ያነባው እግዚአብሔር ፍርዱን ስላለማስተካከሉና በህልማቸው የሚያምኑ ሰዎችን የሚቀጣው በዚህ መንገድ ስለመሆኑ ነው። ከበጎቼ ጋር እያለው ደስተኛ ነበርኩ። በዙሪያ ያሉትንም አስደስታቸው ነበር። ስመጣ ያዩኝ ሰዎች በደስታ ይቀበሉኝ ነበር ብሎ አሰበ። አሁን ግን የከፋኝ ብቸኛ ነኝ። አንድ ሰው ከድቶኛልና ምሬቴ ሊበዛና ሰው ማመኔም ሊጠፋ ነው። ድብቅ ሀብቴን አላገኘሁምና ድብቅ ሀብታቸውን ያገኙ ሰዎችን መጥላቴ ነው። ዓለምን መጨበጥ የሚያስችል አቅም ስለሌለኝ ባለኝ ትንሽ ነገር ተወስኜ ልቀርም ነው። የተረፈውን ንብረቱን ለማየት ቦርሳውን ከፈተ። መርከቡ ላይ ሲበላው ከነበረው ሳንዱች የተረፈ ያገኝ ይሆናል። ማግኘት የቻለው ግን ከባዱን መጽሐፍ፣ ጃኬቱንና አረጋዊው የሰጡትን 2 ድንጋዮች ብቻ ነው። ድንጋዮቹን ሲመለከት በሆነ ምክንያት እፎይታ ተሰማው። 6 በጎቹን ከወርቅ ከተሰራው የደረት ጥሩር ውስጥ በወጡ 2 ውድ ድንጋዮች ቀይሯቸዋል። ድንጋዮቹን ሸጦ የመመለሻ ትኬት መግዛት ይችላል። አሁን ግን የበለጠ ብልጥ መሆን አለብኝ ብሎ አሰበ። ድንጋዮችን ከቦርሳ አውጥቶ ኪስ ውስጥ እየጨመራቸው። ይሄ የወደብ ከተማ ነው። እናም ጓደኛ የነገረው ብቸኛው ሀቅ እዚህ ከተማ ሌቦች መብዛታቸው ነው። የቡና ቤቱ ባለቤት ለምን ተበሳጭቶ እንደነበረ አሁን ገባው። ያንን ሰው እንዳያምነው ሊነግረው እየሞከረ ነበር። እኔ እንደማንም ሰው ዓለምን የማየው በሆነው ሳይሆን እንዲሆንልኝ በመመኝበት አይን ነው። ጣቶቹን በድንጋዮቹ ላይ በዝግታ እያመላለሰ ሙቀት፣ ቅዝቃዜያቸውንና መለስለስ መሻከራቸውን ይመረምር ገባ። እነሱ ነበሩ ሀብቶቹ። እነሱን መያዙ ብቻ የተሻለ ስሜት ፈጠረለት። ድንጋዮቹ አረጋዊውን አስታወሱት። አንተ የሆነ ነገር ስትፈልግ ዓለም ሁሉ ሊተባበርህ ይነሳል ብለውታል። የአረጋዊው አባባል ውስጥ ያለውን እውነት ለመረዳት ሞከረ። አሁን ያለው የራሴ የሚለው 1 ሳንቲም የሚጠብቀው 1 በግ እንኳን ሳይኖረው የተራቆተ የገበያ ስፍራ ላይ ነው። ድንጋዮቹ ግን ከንጉስ ጋር የመገናኘቱ ማረጋገጫዎች ናቸው። የብላቴናውን ያለፈ ህይወት ጠንቅቆ ከሚያውቅ ንጉስ ጋር። ኡሪም እና ቱሚም ይባላሉ። ንግሮችን ለማንበብ ይረዱሃል።
ብላቴናው ቦርሳ ውስጥ ከተታቸውና ሊፈትናቸው ወሰነ። አረጋዊው ጥያቄውን ግልጽ መሆን እንዳለበት ነግረውታል። ለዚህ ደግሞ መጀመሪያ የሚፈልገውን ማወቅ አለበት። ስለዚህም የአረጋዊው ባርኮት አሁንም አብሮት ስለመኖሩ ጠየቀ። አንደኛውን ድንጋይ አወጣ። አዎ የሚል ሆነ። ሀብቴን አገኛለሁን? ጠየቀ። እጁን ከቦርሳው ውስጥ ከቶ አንዳቸውን ለማውጣት ዳሰሰ። በዚህ ጊዜ ሁለቱም ተገፍተው ቦርሳው ውስጥ ባለ አንድ ቀዳዳ መሬት ወደቁ። ብላቴናው እስከዛሬ ቦርሳው ቀዳዳ እንዳለው አያውቅም ነበር። ተንበርክኮ ኡሪምና ቱሚምን አነሳና ወደ ቦርሳው መለሳቸው። መሬት ሆነው ባያቸው ቅጽበት ግን ሌላ የአረጋዊው ንግግር ታወሰው። ንግሮችን ለይተህ እወቅና ተከተላቸው ብለውታል አዛውንቱ ንጉሥ። አንድ ንግር። ብላቴናው ለራሱ ፈገግ አለ። ድንጋዮቹን ወደ ቦርሳው መለሳቸው። ቀዳዳውን መጠገን አላሳሰበውም። ድንጋዮቹ በፈለጉ ጊዜ ሊወድቁ ይችላሉ። ሰዎች ከዕጣ ፈንታቸው እንዳያርቋቸው ሲባል ሊጠይቋቸው የማይገቡ ጥያቄዎች እንዳሉ ተምሯል። የራሴን ውሳኔ ለመወሰን ቃል ገብቻለሁ። የራሱ ጆሮዎች ብቻ ሊሰሙት በሚችሉ ድምፅ ተናገረ። ነገር ግን ድንጋዮቹ አረጋዊው አሁንም አብረውት እንዳሉ ነግረውታል። ይሄ ደግሞ የበለጠ ልበ ሙሉ አደረገው። ባዶውን የገበያ ስፍራ በድጋሚ ተመለከተው። አሁን ተስፋ መቁረጡ ቀንሷል። ይህ ባዕድ ምድር ሳይሆን አዲስ ምድር ነው። ለነገሩ እሱም ሁል ጊዜ የሚፈልገው አዳዲስ ስፍራዎችን ማወቅ ነው። ፒራሚዶቹ ጋር ባይደርስ እንኳን ከሚያውቃቸው ሁሉ እረኞች የበለጠ ርቆ ተጉዟል። ምን ነው 2 ሰዓት በመርከብ ተጉዘው የሚያጋጥሟቸውን የተለዩ ነገሮች ባወቁ። የእሱ ዓለም ለጊዜው ባዶ የገበያ ስፍራ ቢሆንም በህይወት ተሞልቶ አይቶታል። ያየውንም ፈጽሞ አይዘነጋውም። ጎራዴዋን አስታወሳት። ስለ እሷ ማሰብ በጥቂቱ ስሜቱን ጎዳው። ነገር ግን እሷን የመሰለ ጎራዴ ከዛሬ በፊት አይቶ አያውቅም። እነዚህን ሀሳቦች እያብሰለሰለ እያለ ራሱን እንደ አንድ በሌባ የተዘረፈ ምስኪን ወይም ሀብት ፍለጋ እንደሚጓዝ ጀብደኛ መቁጠር እንዳለበት ሊመርጥ እንደሚገባ ተገነዘበ። እኔ ሀብት ፍለጋ የወጣው ጀብደኛ ነኝ አለ ለራሱ። የሆነ ሰው ቀሰቀሰው። ገበያው መሀል እንቅልፍ ጥሎት ነበር። አሁን ደግሞ አካባቢው ነፍስ እየዘራ ነው። ቀና ብሎ ዙሪያውን ተመለከተ። በጎቹን ባይኑ እየፈለገ ወዲያው ግን አዲስ ዓለም ውስጥ እንዳለ አስተዋለ። በማዘን ፈንታ ተደሰተ። ለበጎቹ ምግብና ውሃ ፍለጋ መንከራተት አይጠበቅበትም። ይልቁንም ሀብት ፍለጋ ይሄዳል። ኪሱ ውስጥ ሽራፊ ሳንቲም ባይኖረውም እምነት አለው። በመጽሐፍት እንደሚያደንቃቸው ጀብደኞች ለመሆን ማታ ወስኗል። በገበያው መሃል ዝግ ብሎ ተጓዘ። ነጋዴዎቹ መደቦቻቸውን እያበጃጁ ነው። ልጁም አንዱን ከረሜላ ሻጭ በማበጃጀቱ ስራ አገዘው። ከረሜላ ሻጩ ፈገግተኛ ነው፣ ደስተኛ ነው። የህይወቱ ዓላማ ገብቶታል። ስለዚህ ስራ ለመጀመር ዝግጁ ነው። የነጋዴው ፈገግታ ምስጢራዊውን አረጋዊ ንጉሥ አስታወሰው። ይህ ከረሜላ ሻጭ ከረሜላ የሚሰራው መስራት የሚፈልገው ይህንኑ በመሆኑ ነው ብሎ አሰበ። ብላቴናው አዛውንቱ እንዳደረጉት እሱም አንድ ሰው ወደ ዕጣ ፈንታው መቃረብ አለመቃረቡን መረዳት እንደሚችል ተገነዘበ። ሰውየውን በማየት ብቻ ቀላል ነው። ሆኖም ከዚህ በፊት ሞክሬው አላውቅም ሲል አሰበ። መደቡ ከተስተካከለለት በኋላ ከረሜላ ሻጩ በዚያ ጠዋት መጀመሪያ የሰራትን ጣፋጭ ለብላቴናው ሰጠው። ብላቴናው አመስግኖት እየበላት ወደ መንገድ ገባ። ትንሽ ርቀት እንደሄደ የነጋዴውን መደብ እየዘረጉ እያለ 2 ሰዎች አንደኛው በስፓኒሽ ሌላኛው ደግሞ በአረብኛ ይነጋገሩ እንደነበር አስታወሰ። ደግሞ ሙሉ በሙሉ ተግባብተው ነበር። የቃላት ጥገኛ ያልሆነ ቋንቋ መኖር አለበት ብሎ አሰበ ብላቴናው። እሱ ራሱ ከበጎቹ ጋር ሲያደርገው ኖሯል። አሁን ደግሞ ሰዎች ሲጠቀሙበት አጋጠመው። ብዙ አዳዲስ ነገሮችን እየተማረ ነው። አንዳንዶቹን ቀድሞውኑ ቢያውቃቸውም አስቦባቸው አያውቅም ነበር። አስቦባቸው የማያውቀው ደግሞ ስለለመዳቸው ነው። እንዲህ አሰበ። ይህንን ቃላት የለሽ ቋንቋ መረዳት ከቻልኩ ዓለምን መረዳት እችላለሁ። ዘና ረጋ ብሎ በታንጌር ጠባብ ጎዳናዎች ለማለፍ ወሰነ። ነገሮችን ማንበብ የሚችለው በዚህ መንገድ ብቻ ነው። ብዙ ትዕግስት እንደሚያስፈልገው ያውቃል። እረኞች ደግሞ መታገስን ተክነውታል። አሁንም በዚህ ባዕድ መሬት የሚጠቀምበት እውቀት ከበጎቹ የተማረው መሆኑን አስተዋለ።
ሁሉም ነገር አንድ ነው ብለዋል አረጋዊው። ክሪስታል ሻጩ ከእንቅልፉ ሲነቃ ዛሬም እንደሌላው ቀን ጨንቆት ነበር። እዚሁ ቦታ 30 ዓመት ቆይቷል። ጥቂት ሸማቾች ብቻ በሚያልፉበት ኮረብታማ መንገድ ላይ ባለች መደብር ውስጥ አሁን ምንም ነገር ለመለወጥ ዘግይቷል። የሚያውቀው ብቸኛ ነገር ክሪስታል መሸጥና መግዛት ነው። መደብሩ የአረብ ነጋዴዎችን፣ የፈረንሳይና የእንግሊዝ የሥነ ምድር ተመራማሪዎችን እንዲሁም የጀርመን ወታደሮችን በመሳሰሉ ባለጸጎች የሚጨናነቅበት ጊዜ ነበር። በእነዛ ጊዜያት ክሪስታል መሸጥ አሪፍ ተግባር ነበር። እሱም ባለጸጋ እንደሚሆንና ሲሸመግልም ቆንጆ ቆንጆ ወይዛዝርት ግራና ቀኝ እንደሚያጅቡት ያስብ ነበር። ነገር ግን ቀስ በቀስ ታንጊየር ተለወጠች። ጎረቤቷ ሴዮታ ከተማ ከታንጊየር ፈጥና ተመነደገች። ስለዚህም ንግዱ ቀዘቀዘ። በአቅራቢያው ያሉ ነጋዴዎች ታንጊየርን ጥለው ሲሄዱ ጥቂት ትናንሽ ሱቆች ብቻ ኮረብታው ላይ ቀሩ። እነዚህን ጥቂት ትናንሽ መደብሮች ለመጎብኘት ብሎ ኮረብታውን የሚወጣ ገበያተኛ አልነበረም። ክሪስታል ሻጩ ግን ምርጫ አልነበረውም። ከህይወቱ ላይ 30 ዓመታት ያሳለፈው ክሪስታሎችን በመግዛትና በመሸጥ ነው። አሁን ደግሞ ሌላ ነገር ለማድረግ ዘግይቷል። ሙሉ ጠዋቱን ያሳለፈው አልፎ አልፎ መንገዱ ላይ ሄድ መጣ የሚሉትን ሰዎች እያስተዋለ ነው። ይህንንም ሲያደርግ ዓመታት ተቆጥረዋል። ስለሆነም አላፊ አግዳሚውን መንቀሳቀሻ ጊዜ ያውቆታል። ሆኖም ልክ ከምሳ ሰዓት በፊት አንድ ልጅ መደብሩ ፊት ለፊት ተገተረ። አለባበሱ ደህና ነው። ክሪስታል ሻጩ ግን በልምድ ባካበተው ብቃት ልጁ የሚገዛበት ምንም ገንዘብ እንደሌለው መረዳት ችሏል። ነገር ግን ነጋዴው ልጁ እስኪሄድለት ድረስ ምሳውን ለማዘግየት ወሰነ። በሩ ላይ የተሰቀለ አንድ ካርቶን መደብሩ ውስጥ አያሌ ቋንቋዎች እንደሚነገሩ ያስታውቃል። ብላቴናው ገንዘብ መቀበያው ጀርባ አንድ ሰው ተመለከተ። መስኮቱ ላይ ያሉትን ጠርሙሶች ልወለውላቸው እችላለሁ አለ ብላቴናው። በዚህ ሁኔታ ማንም ሊገዛቸው ፍላጎት አይኖረውም። ሰውየው በጸጥታ ተመለከተው። አንተ ደግሞ በለውጡ የሚበላ ነገር ትሰጠኛለህ። ሰውየው አሁንም አልተናገረም። ብላቴናው ግን ራሱ መወሰን እንዳለበት ገባው። ቦርሳው ውስጥ ጃኬቱ አለ። በረሃ ውስጥ ደግሞ ጃኬት አያስፈልገውም። ስለዚህ ከቦርሳው አወጣውና ጠርሙሶቹን መወልወል ጀመረ። በግማሽ ሰዓት ውስጥ መስኮቱ ላይ የነበሩትን ጠርሙሶች ወልውሎ ጨረሰ። እሱ እየወለወለ ሳለ 2 ገበያተኞች ወደ መደብሩ ገብተው ክሪስታል ገዝተው ወጥተዋል። ማጽዳቱን ሲያጠናቅቅ ሰውየውን የሚበላ ነገር ጠየቀው። ክሪስታል ነጋዴውም እንሂድና ምሳ እንብላ አለው። በሩ ላይ ምልክት አስቀምጠው ወደ አንድ ትንሽዬ ካፌ ሄዱ። ካፌ ውስጥ የነበረው ብቸኛ ጠረጴዛ ጋር እንደተቀመጡ ክሪስታል ነጋዴው ሳቀ። መወልወል አልነበረብህም፣ ነጋዴው ተናገረ። ቅዱስ ቁርአን የተራበን ሰው እንድንመግብ ያስገድደናል። ታዲያ ሰወለውል ለምን ዝም አልከኝ? ጠየቀው ብላቴናው። ምክንያቱም ክሪስታሎቹ ቆሽሸው ነበር። እኔ እናንተ ደግሞ አይምሯችንን ከአሉታዊ ሀሳቦች ማጽዳት አለብን። እየበሉ እያለ ነጋዴው ወደ ብላቴናው ዞሮ መደብሬ ውስጥ ብትሰራ ደስ ይለኛል። አንተ እየሰራህ እያለ 2 ገዢዎች መጥተው ነበር ዛሬ። ይህ ደግሞ ጥሩ ንግር ነው አለው። ብላቴናው በበኩሉ ሰዎች ስለ ንግር ብዙ ያወራሉ፣ ሆኖም የሚሉትን አያውቁም። ልክ እኔ ከበጎቼ ጋር በቃላት አልባ ቋንቋ መግባባቴን ሳልረዳ እንደቆየሁት ማለት ነው ብሎ አሰበ። እኔ ጋር ተቀጥረህ መስራት ትፈልጋለህ? ነጋዴው ጠየቀ። ዛሬ ልሰራልህ እችላለሁ፣ ብላቴናው መለሰ። ሌሊቱን ሙሉ ጎህ እስኪቀድ ድረስ መደብር ውስጥ ያሉትን ሁሉንም ክሪስታሎች አጸዳልሃለሁ። በምላሹ ነገ ግብጽ የሚሄድበት ገንዘብ ያስፈልገኛል። ነጋዴው ሳቀ። ክሪስታሎችን ዓመት ሙሉ ብታጸዳ እንኳን እያንዳንዱን ሸጠህልኝ ጥሩ ጉርሻ ብታገኝም እንኳን ግብጽ ለመግባት ተጨማሪ ገንዘብ መበደር ይኖርብሃል። በዚህና በግብጽ መካከል በሺህ የሚቆጠሩ ኪሎ ሜትሮች የሚረዝም እልም ያለ በረሃ ይጠብቅሃል። ለጥቂት ጊዜ ያህል ከተማዋ ያንቀላፋች እስኪመስል ድረስ የሚከብድ ጸጥታ መሃላቸው ሰፈነ። ከገበያው ቦታ የሚመጡ ድምጾች፣ ከነጋዴዎቹ የሚሰማ ክርክር፣ ማማው ላይ ወጥተው የሚቀድሱ ሰዎች ዝማሬ የለም። ተስፋ የለም። ጉዞ የለም። አረጋዊ ንጉስ ወይም ዕጣ ፈንታዎችም የሉም። ድብቅ ሀብት የለም። ፒራሚዶችም የሉም። የብላቴናው ነፍስ ጭጭ ብላለችና ዓለም ሁሉ ጭጭ ያለ መሰለው። ብላቴናው ምነው በሞትኩና
ሁሉ ነገር በዚያች ቅጽበት በተቋጨ ብሎ እያሰበ አይኖቹን በሩ ላይ ተክሎ ፈዟል። ነጋዴው ብላቴናውን በጭንቀት ተመለከተው። ጠዋት ያየው ደስታ በሙሉ ድንገት ጠፍቷል። ወደ ሀገርህ መመለስ የሚያስችልህን ገንዘብ ልሰጥህ እችላለሁ አለ ክሪስታል ነጋዴው። ብላቴናውን ምንም አላለም። ተነሳና ልብሱን አስተካክሎ ቦርሳውን አነሳ። አብሬ እሰራለሁ አለ በመጨረሻ። ከሌላ ረጅም ዝምታ በኋላ ደግሞ ቀጠለ። ጥቂት በጎች ለመግዛት ገንዘብ ያስፈልገኛል። ክፍል 1 በዚህ ተጠናቀቀ። ክፍል 2 ይቀጥላል።